የሚሰጠውን መንፈሳዊ ዋጋ ለዓለም ብቻ ሰጥተን ዕውቀትንም በዓለም ጥበብንም በዓለም ሞክረን እንዳናድግ የተማርነው ከክፉዎች ስለሆነ ክፉ እየቀደመ ሕይወታችንና ኗኗራችንን ዘመናችንን ጭምር ሲያቃውሰው ብዙ ጊዜ አይተናል። የቀውስ ትውልድ ደግሞ ፈጥረን ይሄው መከራ እናያለን። ልጄም ማረልኝ በጨረቃ እየተነሳበት ክፉኛ ይሰቃያል። በጨረቃ ነው የሚነሳበት። ሰይጣን ጊዜ ያለው በምን አይነት ጊዜ የተወለዱ ናቸው ይህን ዘመን ያመጡት ብለን ስናይ አባቶች አልተንበረከኩም፣ ልጆቻችንን ማሩልኝ አላሉ። አንድ ጊዜ በስማም ስንለው 40 ክንድ ይርቃል አይደለም። ይሄ ቀረኮ የትኛው ቅንነታችን የትኛው በጎነታችን 40 ክንድ የሚያርቀው አብሮ ተወልዷል። ያልተበረከከ አገልጋይ በሚወልደው ልጅ ውስጥ ያለውን አደጋ አያይም፣ በእርግጠኝነት አያይም። ዓለማየታችን ይህንን ዓለማችንና ጊዜዎቻችን መሪዎች የነበሩ እግዚአብሔር የሚጠፉበትን መንገድ አበጀው። እንዴት እንደምንጠፋ እኮ አናውቅም። እየሳቅን ነው እኮ የምንጠፋው። ደስ እያለን ኃያለን ብርቱ ነን እያልን ነው እኮ የምንጠፋው። እየበላን እየንጠጣን ነበር የምንጠፋው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እዚህ ታላቅ ደብር አዲሱ አስተዳዳሪ መልአከ ጽዮን ቆሞስ አባ እስጢፋኖስ ይርጋ፣ መልአከ ሕይወት ወልደ ኢየሱስ የጠቅላይ ቤተ ክህነት የካህናት አስተዳደር መምሪያ ኃላፊ፣ አባቶች፣ መነኮሳት፣ ካህናትና ዲያቆናት፣ ሁላችሁም የእግዚአብሔር ቤተሰቦች እንደምን ዋላችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። ዛሬ የሚነበበው ቅዱስ ወንጌል በቅዳሴው ክፍለ ጊዜ የማቴዎስ ወንጌል ምዕራፍ 17 ቁጥር 14 ላይ ያለው ቃል ነው። ይሄ ቃል ኦ ትውልድ ኢአማኒ ወእሉት እስከ ማዕዜኑ ይሄሉ ምስሌክሙ፣ እናንተ የማታምኑ ጠማማ ትውልዶች ሆይ እስከ መቼ ከእናንተ ጋር እኖራለሁ? የማታምኑ ጠማማ ትውልዶች ሆይ አለ። በዕብራይስጥ ሆይ ዶር ሐሳር ኢሙና በሚአቤት ደሬህ ብሎ ይናገራል። ዕብራይስጡ ማለት ነው። እማታምኑ አለ። ይሄ ከቅድስት ድንግል ማርያም ተወልዶ ከሰማያት ሰማያት ወርዶ ወደኛ የእኛን ሰውነት በመዋሃድ የቅድስት ድንግል ማርያምን አካል ከስጋዋ ስጋ ከነፍሷ ነፍስ ነፍስቶ የሚያስተምረውን ኃይልና ጥበብ ለመገንዘብ ሰዎች እንዲችሉ ኃይላቸውን መለኮታዊ እንዲያደርጉ ዜግነታቸው ከምድራዊ በተሻለ ሁኔታ ሰማያዊ እንዲሆን ደቀ መዛሙርቱን ጠራቸው። እነርሱም ሁሉም ተሰበሰቡ፣ መጡ። በትውልድ ውስጥ የነበረውን መከራ እግዚአብሔር የማየት ኃይልን ጉልህ ሲያደርግ ቅዱስ ልጁን ላከ። እግዚአብሔር ስሙ የተመሰገነ ይሁን። ሁልጊዜ ችግራችን ውስጣችንን የሚያይ ኑሯችንን የሚያይ እድላችንን የሚያይ ጊዜና ዘመናችንን የሚያይ ከሰማያዊ አምላክ ካልሆነ ከሰው ብቻ የምንጠብቅ ከሆነ ከባድ ነው። ብዙ ጊዜ ሰውን አምነን ርዕዮተ ዓለም አምነን ፖለቲከኞችን አምነን የወደቅንበትን ሁኔታ ስናይ እያደር ቁልቁል ስለሄደ በእምነት የሚሰጠውን መንፈሳዊ ዋጋ ለዓለም ብቻ ሰጥተን ዕውቀትንም በዓለም ጥበብንም በዓለም ሞክረን እንዳናድግ የተማርነው ከክፉዎች ስለሆነ ክፉ እየቀደመ ሕይወታችንና ኗኗራችንን ዘመናችንን ጭምር ሲያቃውሰው ብዙ ጊዜ አይተናል። የቀውስ ትውልድ ደግሞ ፈጥረን ይሄው መከራ እናያለን።
እግዚአብሔር ይማረን። የችግር ትውልድ፣ የመከራ ትውልድ፣ የአሳር ትውልድ መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን ወደ ደብረ ታቦር ተራራ ካወጣቸው በኋላ ሲመለስ ያገኘው ትውልድ የሚወድቅ፣ የሚበላሽ፣ ግራ የሚያጋባ፣ ማሰብ ያቃተው ሆኖ አግኝቶታል። ይሄን ደግሞ ተተኪው ትውልድ ላይ መንፈስ ቀድሞ መስራቱን የሚያረጋግጥ ትምህርት እግዚአብሔር ይነግራል። እግዚአብሔር ከሁላችን ጋር ይሁን። የዘመናችንን ሚስጥር ሲገልጽ ማቴዎስ ምዕራፍ 17 ቁጥር 14 ላይ ወደ ሕዝቡ ሲደርስ አንድ ሰው ወደ እርሱ ቀረበና ተንበርክኮ ይላል። አየህ፣ መጀመሪያ ራስን ለአምልኮት ማስገዛት የትውልድን ኃይልና በትውልድ ውስጥ ያለውን ችግር ለመረዳት ጥሩ ዕድል የምታገኘው መንበርከክን የሚለምድ ሕሊና ሲኖር ነው። እውቀትም የሚገባህ ማስተዋልህንም ሰማያዊ የምታደርገው መንፈሳዊ ጥበብንም ለመረዳት ውስጣዊ ሕይወትንና የመንፈስ ቅዱስ ጥበቃንም ለማግኘት እግዚአብሔርንም ጥበብ ለመረዳት መንበርከክ አስፈላጊ ነገር ነው። ያልተንበረከከ ትውልድ እየሞተ ይንበረከካል። አቅም እያጣ ይንበረከካል። በመናፍስት ይንበረከካል፣ በተንኮል ይንበረከካል፣ በግፍ ይንበረከካል። ውድቀት ብቻ ሲወድቅ ነው የሚንበረከከው። ዋጋ የለውም። ታዲያ ይሄ እዚህ የምታዩት ኃላፊነትን የመወጣት የአባትነትን ጸጋ ያወቀ ሰው ነው። በልጁ ጉዳይ ላይ ረጅም ዘመን ወደ ቤተ መንግስትም ወደ ቤተ ክህነትም ሄዷል። ግን ምንም መፍትሄ አላገኘም። መፍትሄ የሚሰጠው ኃያል በስጋ ተገለጠና በመካከላቸው ሲሄድ በፊቱ ላይ ሊቆም የሚችል መፍትሄ ሰጪ ብርቱ ጉልበት ያለው ጥበቡን የተረዳ ሰው ከመሆኑ የተነሳ ከዛ ራሱን በርከክ ካደረገ ብር አልሰጠም። መጀመሪያ የሰጠው ጉልበቱን ነው። እግዚአብሔር ጉልበታችንን ሰማያዊ ያርግልን። የተቸገርነው ጉልበተኞችን ነው። ስንት ጉልበተኞች በሕይወታችን ዙሪያ ላይ ሲያደቡ ኖረዋል። ስንት ጉልበተኞች በኑሯችን ውስጥ፣ በሐሳባችን ውስጥ፣ በመንፈሳዊውም በስጋዊውም ዘመንን ጊዜን ተገን አድርገው ጉልበታቸውን ሁሉ ለጥፋት ያዋሉ ደስታን አላገኙም። ብዙ መከሩ፣ ጣሩ። ደስታ የሚጨበጥ እየመሰላቸው ብዙ ነገር አደረጉ፣ ቀሙ፣ ነጠቁ፣ አግበሰበሱ፣ ወደ ላይ ከፋሉ፣ ወጡ። አቤት ሲወረድ ደግሞ መከራው ያሳዝናል። ጠጡ፣ በሉ፣ ረኩ። ግን መርካትን ሳያውቁበት ሁሉም ነገር ውድም መሲል ታሪክም ሕይወትም ዘመንም ጊዜም እንዳልነበረ ሲሆን አያሳፍርም? ስራቸውም አያሳፍርም? ድግሪታቸውስ፣ ባህሪያቸውስ፣ ቁመናቸውስ፣ ቋንቋቸውስ አያሳፍርም? የእግዚአብሔር ዜጋ ያልሆነ ሁሉ እንደዚህ ነው። ብዙዎቻችን በተናጠልም በወልም የወደቅንበትን ዘመናት ስናስተውለው ከባድ ነው። ይሄን ሰው እዚህ ጋር ስናይ የአባትነት ሞገሱ ሲገለጥ ለትውልድ ያለው ሐሳብ በውስጡ በኩል ሲመነጭ ጌታውን ከውስጥ አወቀው። ብዙዎቻችን ከውስጣችን አናቅም። ከላይ ብዙ እንጥራለን፣ እንደ ሀገርም እንደ ወገንም ብዙ እንፎክራለን። ግን ዋነኛውን የሰማይ ጉልበት እንዲሁም በሰማይ ዜግነት ውስጥ መንፈሳዊ በረከትን እና ኃይልን የሕይወታችን አንዱ አካል ካላደረግነው ከባድ ነው። የዘመኑ ትውልድ አደገኛ ነው። የሚመራውን ነገር በሚቀጥለው እናያለን። በጉልበቱ ተንበርክኮ አለ። በጉልበቱ ነው የተንበረከከው። በምኑ? ውስጡ የወደቀው ከጉልበቱ ጋር ነው። ብዙዎቻችን ስለማንሰግድ በረከት የለንም። ለዚህ ነው እናንተ እምነት የሌላችሁ ጠማማ ትውልዶች ያለው። መጣመምን ከዓለም ከትምህርት ከእውቀት ከፍልስፍና ሸመትንና ወደ ቤተ ክርስቲያን ስንመጣ ጉልበታችን እምቢ አለ። በጠላት እጅ የተያዘ ጉልበት በረከትን አያመጣም። በእውቀታችን ስለ በረከት ስንታገል ደሞዛችን አይበቃ፣ ኑሯችን አይበቃ፣ ጊዜያችን አይበቃ፣ በመጨረሻም እድሜያችን እንኳን የማይበቃ ሆነ። ምንም አይበቃም። እንታገላለን፣ መርካቱ የለም። ምንም ብንለው አልሆን ብሎ ሁላችንም በአንድ ድምፅ በዚህ እንስማማለን። ደክሜ ባዶ ነኝ፣
እግዚአብሔር ምሕረቱን ያብዛልን። ተምሬ ቁልቁል ነኝ የምንላቸው ቋንቋዎች ጥሩ አድማጭ ካገኘን እንዲህ አይነት ድምፅ እንሰጣለን። ኑሮዬ እኮ እታገለዋለሁ፣ ይታገለኛል፣ ማሸነፍ አቃተኝ የምንለው ነገር ሁሉ ብዙ ነው። ለዚህ ምንድነው በእምነት ያለውን ዋጋ ለመጨበጥ አቅማችንን ለእግዚአብሔር ጉልበታችንን ለሰማይ አምላክ ዝቅ ለማድረግ ድል ስላላገኘን የዕለት አስተብርኮትና አምልኮት ስለማይገለጽብን በረከታችንን ዲያብሎስ ሰላቢው፣ ምቀኛው፣ ተንኮለኛው ከዓይናችንም ከልቦናችንም ከድላችንም እየተነሳ ሙልጭ አደረገብን። ይኸው የምንታገለው ለዕለት ኑሮና ለመኖር ነው። እሱም እምቢ እያለን ነው። ለምን? ሰማያዊ ዜግነትን አልጨመርንበትም። መድኃኒታችን ኢየሱስ ክርስቶስ ስለ ሰማያዊ ዜጋ ሊያስተምር መጣና እስቲ የዚህን አባት ድምፅ እንስማው። ጌታ ሆይ አለ። ከተንበረከከ በኋላ ነው። እሺ በርከክ በሉና ቤታችሁ የጸሎት ቦታ አላችሁ፣ መንበርከኪያ ካላችሁ ጎበዞች የዕለቱን ሰላቢ ትቃወሙታላችሁ፣ ከየሰው ላይ የሚመጣውን የምቀኛ መንፈስ ታባርሩታላችሁ፣ ህልማችሁም ራእያችሁም በጎ ይሆናል። ቀን ያሰባችሁት መልካምነት ሌሊትም ጊዜውንም ሲነጋም ብርሃኑን መልካም ያደርገዋል። ቀን የሰበሰብከው ነው የሚወለደው። እየሰማችሁን? ቀን የሰበሰባችሁ አብሮ ይወለዳል። ምቀኛ ሆነ ከገባህ የሚወለደው ልጅ ምቀኛ ነው። ተንኮለኛ ሆነ ከገባህ፣ ሐሜተኛ የጥላቻ ሰው ሆነ ከተገባህ የሚወለደው ያንኑ የሚመስል እንደውም በእጥፍ ካንተ በላይ ክፉ የሆነ ነው። ያ ክፉ ነገር ነው ዛሬ ተወልዶ ቤታችንንም የሚያፈርሰው፣ መንገዳችንንም የሚዘጋው፣ ክብራችንንም የሚያዋርደው፣ ቤተ እግዚአብሔርንም የሚጠላው፣ ታሪካችንንም የሚያቃውሰው ያ እየተወለደ እኮ ነው። አልገባ ስላልን ነው። እምነት እንግዲህ እንዲህ አይነት ክፋት እንዳይወለድ መንበርከክ ይጠይቃል። ከተንበረከክ በኋላ እግዚአብሔር ላንተ በጣም ቅርብ ነው። መገዛት ነዋ። ዲያብሎስ አልገዛ ብሎ አይደል እንደ ወደቀው? አልገዛ ብሎ እኮ ነው። በርከክ ካለና ጌታ ሆይ ልጄን ማርልኝ። ማንም ማርልኝ? እየሰማችሁ ነው? ብዙዎቻችን ልጄን ማርልኝ በሚሉ ቤተሰቦች እጅ ውስጥ አልተወለድንም። ስንወለድ የጫማ የልብስ ምናምን ተባለና ወደ ትምህርት ቤት ሄደ። ትምህርት ቤት ደግሞ የነጭ ፎርሙላ ነው፣ የዛኛው ዓለም ፎርሙላ ነው። እነዛ ደግሞ የተካኑበት የመናፍስት ደባ አለ። ትውልድን በጠቅላላው ህዝብን የማደንዘዝ ዕውቀት ይሰጡሃል። ለቴክኖሎጂ የሚመች አስተሳሰብም እንዳይኖርህ ኢኮኖሚውን ያጥሩብሃል። ከውስጥ የራስን ደግሞ ክፉ ትውልድ ክፋት እያስተማሩ ምቀኝነትን እንድትለምደው ያደርጋሉ። የመንፈስ ቅዱስ ጥበብና የማስተዋል ጸጋ ይለያል። ወደ ቤተ ክርስቲያን ስትመጣ እንደዚህ ግሪሳ ብቻ ነው እንጂ የምንሆነው በበረከቱ በኩል አልፈን ቁመናችንን ታሪካዊ የማድረግና በጸጋ ውስጥ አልፈን ትውልድን የማዳን ምዕራፍ ላይ ብዙ ዘግይተናል። እውነቴን ነው የምላችሁ፣ ብዙ ዘግይተናል። ይህንን ጉዳይ በደንብ ስናስተውለው ከሁለት ሶስት መሪዎቻችንን ዘመን ስናስብ በምን አይነት ጊዜ የተወለዱ ናቸው ይህን ዘመን ያመጡት ብለን ስናይ አባቶች አልተንበረከኩም። ልጆቻችንን ማሩልኝ አላሉ። ሂድ ተማር። ምን ተማርክ? ባዮሎጂ። ምን ተማርክ? ኬሚስትሪ። ምን ተማርክ? ፊዚክስ። ከዛ ራሱ ፊዚክስ ነው ሰውየው። ምንም በእውቀቱም ያን ያህል ደረጃ ውስጥ ገብቶ ለታሪክም ለወገንም የሚመች እድልን እንዳያገኝ አወሳስበው አለካክፈው አወናብደው ምን አድርገው አቀሳስረው ትንሽ ያውቅ ያለው ካለም ደብዛው ይጠፋል። የመከራ ልጆች ጌታ ፊት ተንበርክኮ ልጄን ማርልኝ አለው። ማርልኝ በቃ። አዲሱ ትውልድ እንዲህ ይያዛል። በአዲስ ኪዳን አይደለም ክርስቶስ የመጣው። ክርስቶስ ሲመጣ ያገኘው ትውልድ በክፉ የተያዘ ነው። ደግሞ ክፉም ሲሰጥ ያንኑ የያዘውን ነው የሚሰጠው። የሚሰጠውን ነገር እስቲ እንመልከት። ልጄን ማርልኝ በጨረቃ እየተነሳበት ክፉኛ ይሰቃያል። በጨረቃ ነው የሚነሳበት። ሰይጣን ጊዜ ያለው አንዳንድ ጊዜ በስማም ስንለው 40 ክንድ ይርቃል አይደለም። ይሄ ቀረኮ የትኛው ቅንነታችን የትኛው በጎነታችን 40 ክንድ የሚያርቀው? አብሮ ተወልዷል። አብሮ ባይወለድ ቤተ ክርስቲያንን የሚያቃጥሉ እናትና ልጅን እሳት ውስጥ የሚከቱ እንስሳትን የሚገሉ እንጨቱን ሁሉ በመሳሪያ የሚያጠፉ ጓሮ የሚነቅሉ ማርልኝ አልተባለማ። ማርልኝ የሚል አባት ማርልኝ የሚል እናት አልመጣም። የተንበረከከ ትውልድ ማጣታችን
ምንጊዜውም አሳሩ የበዛበት ህሊናው የጠፋበት መንገዱ ሁሉ እሾክና አሜከላ ሆነበንና ዛሬ ውድቀታችንን ብቻ ነው የምንሰማው እንጂ በእውነት በጎነታችን፣ ቅንነታችን፣ ታሪካዊነታችን ወድሞብናል። የሥነ ምግባር ሞራላችን፣ የቅድስና ሞገሳችን እንዲሁም ደግሞ ኃይላችንና ጥበባችን ዝም ብሎናል እና ልጄን ማርልኝ ይሰቃያል፣ ብዙ ጊዜ በእሳት ብዙ ጊዜ በውሃ ላይ ይወድቃልና አለው። አያችሁ፣ የሚወድቅበትን ቦታ አባትየው ለይቷል። እንዲህ የሚለይ አባት የለም። አሁን አይነ ጥሎ አብሮት እየተወለደ ምንም እንጀራ በላህ የሚል አባት ብቻ እኮ ነው። እንኳን በዓለማዊ በመንፈሳዊም ቢሆን የትውልዱን ውስጡን የማየት እድልን ካጣን ዘመናት አልፏል። ውስጥን የማየት እድል የሚመነጨው ከሚንበረከክ አባትና እናት ነው። ዛሬ ልጄ ምን ሆና አንቺ ምን ሆንሽ? ራሴን አሞኛል። ትምህርት ቤት ሄዳ ፈተና ሲመጣ ራሴን አሞኛል። ይሄ መንፈስ ይሆን እንደ የሚል የለም። እስቲ በቃ ሂጂ ተጨናንቀሽ ይሆናል ቡና ጠጪ። ማልኮስኮስ ነው። መናፍስትን የለመደ ክፉ ጠላት ትውልዳችንን አስጨንቆ ወጥሮ መንፈሳዊ በረከቱን ገፎት የመስቀሉን ክብር ከባህሪው አርቆ ሆዳምነትና የጨበሬነቱ በቃ ጎልቶ የሚታይ የዘመን ፋሽን አሳዳጅ ግን እድል የሌለው ሞገስ የሌለው ጸጋ የሌለው ታዲያ አልተንበረከኩማ እናቶቻችንና አባቶቻችን ባለመንበርከክ የወለዷቸው ከመናፍስት ጋር ዛሬ ምድሪቱን ቢያጎሳቁሉ የሰው ልጆችን ሕይወት ቢያጠቁ መንፈሳዊ በረከትና ተስፋን ቢንቁና ቢያቃልሉ ያ የማቃለሉ ጉዳይ በየመንገዱ ይጥላቸዋል። ታሪካቸውን ንቀው ታሪክ የሌላቸው ሆነው ሞታቸውም እድላቸውም ክብራቸውም የዱር አራዊት ሞቶ ለአራዊት ወድቆ ለአራዊት ያልተንበረከከ አባት ያልተንበረከከ መሪ ያልተንበረከከ አገልጋይ በሚወልደው ልጅ ውስጥ ያለውን አደጋ አያይም፣ በእርግጠኝነት አያይም። ዓለማየታችን ይህንን ዓለማችንና ጊዜዎቻችን መሪዎች የነበሩ ሰዎችን ስታዩ አሁን አያሳፍርም? አያሳዝንም? እግዚአብሔርን ንቀዋል፣ ትተዋል፣ አዋርደዋል። የታሪክን መንፈሳዊ ቁመና ጸጋን አቃለዋል፣ ጉልበተኞች ሆነዋል። እግዚአብሔር የሚጠፉበትን መንገድ አበጀው። እንዴት እንደምንጠፋ እኮ አናውቅም። እየሳቅን ነው እኮ የምንጠፋው። ደስ እያለን ኃያለን ብርቱነን እያልን ነው እኮ የምንጠፋው። እየበላን እየንጠጣን ነበር የምንጠፋው። ከሚበሉትና ከሚጠጡት ታች አውርዶ ከመሬት ደባልቆ ትቢያ ውስጥ አስተኝቶ አሁንም ጌታ ሆይ ልቦናችንን መልስ ማንል ነን። እግዚአብሔር ምሕረቱን ያብዛለን። አያችሁ፣ ልጁ እሳትና ውሃ ላይ ነው የሚጥለው አይደለም? እኛም እሳት ላይ ነው የወደቅነው። እናትና ልጅ አባትና ቤተሰብ አንድ ቤት ታጉረው እሳት የተለቀቀባቸው ስንቶች ናቸው? እሳት ያንጨረጨራቸው፣ እሳት የበላቸው፣ እንደገና ደግሞ ለአቃጣዮቹ የሚመልሰው የእግዚአብሔር ቁጣ ደግሞ እንደገና እነሱም እሳት የተበሉ ህፃናቶች ልጆች ወድቀው ታያላችሁ። እሳት ላይ ወደቀ ትውልድ አየህ ነው አይደለም? ነው እኮ እሳት ከሰማይም እሳት ከመሬቱም እሳት የሚተኮሰው እኮ እሳት ነው። ሰላምን አላውቅ ስንል መንፈሳዊ በረከትን አላውቅ ስንል ሃይማኖትን ስናቃልል ታሪክ ስናዋርድ የሞቱትን ሁሉ ሳይቀር ቂመኛ የሆነ ትውልድ እንዲመጣ ስናደርግ የሞቱትን እንኳ ጸልየው አመስግነው እግዚአብሔር ክብሩን ሰማያዊ ጸጋውን ሰጥቷቸው አገር መርተው በቅድስና ሞራል ክብርን ጠብቀው የሀገሪቱን ዳር ድንባር በእግዚአብሔር እሳት ዋጅተው የሞቱትን እንኳ እነሱ ላይ እንኳ አላረፍንም። እኛ ታዲያ እንዲህ ነን። እምነት የሌላችሁ ጠማማ ትውልድ ያለው ይሄ ነው። ዶር ሐሳር ኢሙና በዕብራይስጡ ማዕቤት ደሬህ መንገዳችሁ ክፉ ጠማማ የሆነ እምነት የሚሰጠው ዋጋና በረከት የናቃችሁ። ስለዚህ እስከ መቼ ከእናንተ ጋር እኖራለሁ አለ። ለካ ይለያል እሱ፣ ለካ ዝም ይላል እሱ፣ ለካ ይጠፋል እሱ። እሱ ዝም ሲል ለካ እንዲህ ነው የምንወድቀው። እሱ ዝም ሲል መሪዎች ግራ ይጋባሉ። እሱ ዝም ሲል የቤተ ክርስቲያን አገልጋዮችም ግራ ይጋባሉ። የሚሉት የሚናገሩት የሚያስቡት ይጠፋቸዋል። እሱ ዝም ሲል ከእናንተ ጋር እስከ መቼ እኖራለሁ?
ሲል እሳት ላይና ውሃ ላይ የጣለው ያለውን ነው የሰጠው። ይሄ እንግዲህ መጣል ብቻ አይደለም፣ እየጎተተም አባቱን ወደ እሳት ይወስዳል እሱ ወደሚገባበት፣ እናቱንም እየጎተተ ወደ ውሃ ይወስዳል እሱ ወደሚገባበት። እንዲህ አይነት መንፈስ ነው የያዘው። ከዛ ወደ ደቀ መዛሙርት ካመጣሁት ሊፈውሱት አቃታቸው። አረ እግዚአብሔር ይማረን። የሰማይ አምላክ ከሁላችን ጋር ይሁን። ወደ ደቀ መዛሙርቱ አመጣሁት ሊፈውሱት አቃታቸው። ሞክሯል። አያችሁ፣ ትውልድ ለማዳን ሞክሯል። እኛ ሞክረናል የለብንም እያልን ስንኖር በአካል መናፍስቱ ተገለጠ። ስንሳደብ ደህንነታችንን፣ የጸጋ ምስጢርን፣ የቤተ ክርስቲያን የኃላፊነት ድርሻን፣ አጋንንትን አውጡ የሚለውን መለኮታዊ ጥሪና መለኮታዊ መመሪያን ስናቃልል ይሄ እንጂ መተት ነው ምናምን ነው። ይሄው መተቱን እያየሁ አይደል? በተመሪም መተት፣ በኑሮ መተት፣ በትውልድ መተት፣ በገበያ መተት፣ በእውቀት መተት፣ በፍልስፍና መተት ይሄው እያየ ነው አይደል? እሺ ታዲያ ምንድነው አሁን እኛ ምን መሆን አለብን? አቤቱ ጌታ ሆይ ምሕረትን አብዛለን። ወደ ደቀ መዛሙርትህ አመጣሁት ሊፈውሱት አቃታቸው። በአዲስ ኪዳን እንዲህ ማቃት ይመጣል። አያችሁ፣ እንዲህ ኃይል ማጥረር ይመጣል። ለምን? በዛ ጊዜ የነበሩት ደቀ መዛሙርት በቃ አቃታቸው። ከዛ በኋላ ኢየሱስም መልሶ የማታምን ጠማማ ትውልድ ሆይ እስከ መቼ ከእናንተ ጋር እሆናለሁ? እስከ መቼ ስታገሳችኋለሁ? ወደዚህ ወደ እኔ አምጡት። ወዴት አምጡት? እግዚአብሔር ስሙ የተመሰገነ ይሁን። የእኛ የቤተ ክርስቲያን ጌታ እንዲህ የሚል ነው፣ ወደ እኔ አምጡት። የተጨነቃችሁ የተቸገራችሁ ምን ብሏል አምላካችን? ወደ እኔ አምጡት። ይችላል። የኤልሻዳይ ልጅ ነው። ለአብርሃም የተናገረው እኔ ኤልሻዳይ ነኝ፣ እኔ ሁሉን ቻይ ነኝ ያለ ቃል ሥጋ ሆኖ ጸጋንና እውነትን ተመልቶ በቅድስት ድንግል ማርያም አድሮ ዘመዳችን ወገናችን ሆኖ አባታችን ሆኖ ዜግነታችንን ከምድራዊ ወደ ሰማያዊ ከፍ አደረገና ጣምራ ዜግነት አለን። እግዚአብሔር ስሙ የተመሰገነ ይሁን። በስጋም የክርስቶስ ልጅ ነን፣ ወልደ ማርያም፣ ኃይለ ማርያም፣ ወልደ ጻድቅ፣ ወለተ ማርያም፣ ወለተ አርሴማ፣ ወልደ አርሴማ እየተባል እንደዚህ ስማችንን ከሰማያዊ ዕድል ጋር የተያያዘ ስላደረግን አንደኛው ምድራዊ ዜግነታችን ከሰማያዊ ዜግነታችን ጋር ሲገናኝ ጥቅማ ጥቅም እናገኛለን። ጥቅማ ጥቅማችን ምንድነው? ወደ እኔ አምጡት። ሲጨንቅህ፣ ግራ ስትጋባ፣ እውቀትህ ሲጠፋ፣ ማስተዋልህ ሲደነዝዝ አንድ ችግር አለ። ምን ብሏል ጌታ? ወደ እኔ አምጡት። ስለዚህ እዚህ መተን ይኸውና እኮ አቤቱ የምንለው እኮ የዛ ቃል ኪዳን ውጤት ነው። እናንተን የሰበሰባችሁ ዘርና ፖለቲካ አይደለም። እንዳውም ለርዕዮተ ዓለም ቢሆኑ አንድ ሰው እዚህ አይገኝም። አይቷል፣ ስንት ዘመን የካድሬዎችን ጩኸት አይቷል። ውሸት ነው፣ ሁሉ ነገር ውሸት ሆነባችሁ። የእግዚአብሔር መንፈስ የሌለበት ሁሉ ውሸት ነውና የእግዚአብሔር መንፈስ ከቤታችሁ እየቀሰቀሰ የአርሴማ ጸጋና ሞገስ እየሳበ ለብዙ ሺህ ዓመት ህይወቷን በድንግልና እና በሰማዕታት ያሳለፈች የቅዳሴ ቤቷ ዛሬ የተከበረባት እናታችን ቅድስት አርሴማ የሷ መንፈስ ነው የሳበን፣ የሷ ክብር ነው የሳበን። ምክንያቱም ስለ ክርስቶስ የሞተች ስለሆነ ሰማያዊ ዜግነትን ሰጥቶን በመላእክት የምንጠበቅበትን ሞገስ የምናገኝበትን እድል አጥተነው ምስኪኖች ሆነን በነካነው ባየነው እንኳን ልባረክ ብሎ የምናየው ሞት ሆነ። የምናየው አሳር፣ የምናየው ጉስቁልና፣ የምናየው ረድኤት ያጣ ወገን ሆን እና ወደ እኔ አምጡት አለና ኢየሱስም ገሰጸው፣ ጋኔኑም ከእርሱ ወጣ። ብላቴናውም ከዚያች ሰዓት ጀምሮ ተፈወሰ። የተፈወሰ ትውልድ እግዚአብሔር ይስጠን። ትውልድን ካደረበት መከራ ለማዳን ብዙ መስዋዕትነትን ተከፍሎ ትሰድቡናላችሁ፣ ታዋርዱናላችሁ፣ ከላይም ያሉት ያሳድዱናል፣ ከታችም ያሉት ይረግሙናል። ለምን? የታመመ ትውልድ ስለሆነ ነው። ይሄ ደግሞ አይደንቅም። ተይዘናል። የተያዝንበት ያለንን ስንሰጥ ተቃዋሚ ከሆን ቅዋሜ ነው የምንሰጠው። ውስጣችን ያለው ቅዋሜ ነው። ሰው ያለውን አይደለም የሚሰጠው። ተንኮል ከያዘ ያው ተንኮሉን ነው የሚሰጠው። እዚህ የተያዘው ልጅ እኮ
እሳት ነው የሚወደው። እሳት ወደ እሳት ሂድ፣ ወደ እሳት ሂድ፣ ወደ እሳት ሂድ ነው የሚለው። ይህም ትውልድ ወደ እሳት ሂድ፣ ወደ እሳት ሂድ እያሉ ትልልቅ ምሁራኖቻችን ሁሉ ሲጋራ እየለኮሱ ሲያጨሱ አሁን ቤትም ያጨሱ ትውልድን ወለዱ። አየህ፣ መጀመሪያ ያዝከው እሳት ነዋ። የእሳቱ ዋጋ እየተደመረ መጣና ቤትህ ደረሰ፣ በርህ ላይ ደረሰ። ከተማ ሲቃጠል አየን አይደል? ለማጥፋት እድለኞች ነን። አባዶን በዕብራይስጥ አባዶን የአጥፊው መልአክ ቁመና ማለት ነው። አባዶን አዎ የሽላሄን ሽሞ አባዶን ይላል። ለነሱ ንጉስ ናላቸው። ስሙም በዕብራይስጥ አባዶን ነው። እርሱም የጥልቅ መልአክ ነው ይላል። የጥልቅ መልአክ ሲኦልን የወደዱ ምድሪቱን ሲኦል የሚያደርጉ ዜጎችን በመፍጠራችንም የጎደለን ብዙ መከራና አሳር አለ ማለት ነው። በቤተ እምነትም በርዕዮተ ዓለም በዓለሙም የጎደለን መከራ ብዙ ነበረ። የዛ መከራ መጨረሻ አሁን ከአባይ ጀምሮ እስከ ቤተ ክርስቲያን ድረስ ትንሽ ፈገግ እያለልን ነው። አይዟችሁ፣ ክፉ ዘመን እያለፈ ነው። መብራታችን ሲበራ የሀገራችን ጨለማ ዝም ይላል። አባይም ስራ ላይ ሆነ። አባይ ስንት ዘመን በድሎናል እኮ። አባይነህ እየተባለ ስም ብቻ ነበር የተረፈን። ዛሬ ያንን የሚሽር ጉልበት የማግኘትን ዕጣ እግዚአብሔር ቀስ ብሎ ከዓለም እኩል የምትሆኑት በዚህ ወንዝ ነው አለ። ለካ ጠፍቶን ነበር። ይሄ ወንዝ ምን ያደርጋል? ብረት ያቀልጣል። መሳሪያ አንገዛም፣ ራሳችንን እንችላለን። ትልልቅ ኢንዱስትሪዎችን ያንቀሳቅሳል። ድህነትን ያርቃል። የኒኩሌር ተቋማትን ይገነባል። ያ ማለት ደግሞ በዓለም ውስጥ ያሉ ዲያብሎሶችን ለማሸነፍ ከመላእክት ጋር ከቤተ ክርስቲያን መንፈስ ጋር ከጸጋዋ ጋር ከቆምን እውነተኞች የመሆን ዕድላችንን እግዚአብሔር መንፈሱን ከመለሰልን ማንም አይበግረንም። አሜሪካም አትበግረንም፣ ጀርመንም አይበግረንም። እነሱ እንደውም በዘንዶ ዓለም ውስጥ ያሉ የባዕድ አምልኮት ውጤቶች ናቸው። እኛ ከእግዚአብሔር ጋር ሆነን እኮ እንነሳለን። ነገ ነጮቹ ወደኛ የሚመጡት ለዚህ ነው፣ ይመጣሉ። በስልሳዎቹ ዘመን እኮ አረቦች አገራችን ውስጥ ሱቅ ከፍተው ይኖሩ ነበረ፣ አገራቸውን ለቀው። እኛ ያን የበረከት ጸጋ ስናጣው ተሰቃየን። ስለዚህ ወገኖቼ ይሄ ልጅ ተፈወሰ፣ የፈውስ ጸጋና ሞገሱ ተገለጠ፣ የእግዚአብሔር ክብር ኃያል ሆነ። ደቀ መዛሙርቱ በዚህ መንፈሳዊ ጸጋ የተዋጁ ሆኑ። ሲያዩ ምን ማየት ጀመሩ? ፈውስ ማየት ጀመሩ። ፈውስን እግዚአብሔር ያሳየን። መሪዎቻችንን ይፈውስልን፣ ሕዝባችንንም ይፈውስልን፣ አባቶቻችንንም ይፈውስልን። የርዕዮተ ዓለም በሽታ ለብዙ ዘመናት ሲታገለን ኖሯል። ሐሳባችን ታሟል፣ ጤናችን ታሟል፣ ታሪካችን ታሟል፣ አገራችን ታሟል፣ ሁሉ ታሟል። ቤታችሁም ታሟል፣ መኝታችሁም ታሟል። ስለዚህ መፈወስ አቃታቸው ሳይሆን ዛሬ ሁላችንም የሚፈውስ የአርሴማዊ ቃል ኪዳን በረከት ሰብስቦናልና ውስጣችንን ይፈውስልን። ውስጡ የጠፋው ትውልድ ከውጭ ፈልጎ አያገኘው። ከትምህርት ከፍልስፍና ፈልጎ አያገኘው። ከዩኒቨርሲቲ ከትልልቅ ተቋሞች ረግጠህ እዛብ ተንከራተህ መኖር እንጂ ምንም አታገኘውም። እግዚአብሔር ከሁላችን ጋር ይሁን። ስለዚህ የሰማያዊ ዜጎች እንድንሆን በክርስቶስ ስጋና ደም መታተም አስፈላጊ ነው። ሰማያዊ ዜጋ የሚባለው ያ ነው። ከዛ በኋላ መፈወስ ትችላላችሁ፣ መንበርከክ ትችላላችሁ፣ ማገዝ ትችላላችሁ፣ መርዳት ትችላላችሁ። አያችሁ፣ መርዳት ትችላላችሁ። መረዳት አይደለም፣ ሁሌ ልመና አይደለም፣ መርዳት ትችላላችሁ። ውስጥ ሲፈወስ ነው የምትረዳው። ለመስጠትም እኮ የሚያንቀበቅበን በረከት እንዳናገኝ የሚታገል ኃይል ነው። ለዚህ እግዚአብሔር ምሕረቱን ያብዛ። የቸርነቱ በጎ ፈቃድ ከሁላችን ጋር ይሁን። ሰማያዊ ዜጋችን የመጨረሻው ምንድነው ማለት ነው? ከክርስቶስ ጋር መኖር። የክርስቶስን ስጋና ደም መውሰድ ስትጀምር ጣምራ ዜጋ ታገኛለህ። ጣምራ ዜጋ ነህ ማለት ነው። ዘርህ ክፉ ሆኖ እንኳ ቢመጣ ይሄንን ማቋረጥ ነው። አሁን አይነ ጥላው ዘራችን ሆኗል። የጣዖት መንፈስ ዘራችን ሆኗል። ተለክፈን በትምህርት ቤትም በምንም የገባው መንፈስ ዘራችን ሆኗል። ሲወለድ አብሮ ይወለዳል። ልጁ ይቃዣል፣ አእምሮ ይስታል፣ ማስተዋል ያቅተዋል። መቀበዣጀር የበዛበት ነው። የነካነውና ያየነው ሁሉ ይርበተበታል፣ ይጠፋብናል፣ መንገድ ይዘጋብናል። ሁሉም ነገር የመጣብን ሰማያዊ ዜግነትን ጠልተን ነው ወገኖች። ሰማያዊ ዜግነት የጣምራ ዜግነት ኃይል መግለጫ ነው። እሱም ማረጋገጫው
የክርስቶስ ሥጋና ደምን ስንወስድ የሰማያዊ ዜጋ የክርስቶስ ልጆች ነን። የአርሴማ የቅድስት ድንግል የሰማዕቷ ልጆች ነን። የሚመጣውን ነገር በሰማዕትነት ስንካፈለው ታሪካችን አይሞትም። ታሪካችን አይሞትም። አሁን ታሪክ እንሰራለን ብለው የሮጡ ሰዎች እኮ ታሪካቸው ሞተ። እነሱ ይባላል፣ በቃ አያደርስ ይባላል። እንዲህ አይነት ትውልድ አያደርስብን ይባላል። እርግማን ነው። ሞተውም እርግማን፣ ኖረውም እርግማን ነው። ስለዚህ በእምነት ያለውን ዋጋ እንዳናቃልን መንበርከክን አትርሱ። የእግዚአብሔር ኃይልና የሰማያዊ ጥባቆቱ ከጎናችን ይሆናል። የቅዱሳን የጸጋ ሞገስ ረድኤት ያብዛለን። አሜን። በእውነቱ መምህራችንን እግዚአብሔር የአገልግሎት ዘመናቸውን ያብዛልን። ሰዓት ቢኖር ስለሳቸው ብዙ መናገርና መመስከር ይቻል ነበረ። እንደምታውቁት ቤተ ክርስቲያን ሲዘጋ እኔም ማውቃቸው ከ7 አብያተ ክርስቲያናት በላይ ብቻቸውን በብዙ ሚሊዮኖች አወጣው አሳንጸዋል። ለቀይ መስቀል በሁሉም ቦታ አሳቸዋሉ። ልጆቻቸውን እናንተን እያስተባበሩ ማለት ነው። ስለዚህ አሁን ገብርኤልን ብቻ ሳይሆን አርሴማንም በሚገባ እንሰራለን። እስካሁን ብዙ ስራ ተሰርቷል እዚህ ቦታ ላይ። ሁላችሁንም እግዚአብሔር ይባርካችሁ። በሚመጣው ዓመት በሰላም በጤና ጠብቆ ሁላችንንም ያድርሰን። ሰማይቷ በምልጃዋ አትለየን። የጎደለውን ሁሉ እሷ ትሙላልን። ሀገራችን ላይ የሚፈሰውን ደም እግዚአብሔር ያስቁምልን። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያድርገን ዘንድ እግዚኦ መሐረነ ክርስቶስ። በእንተ እግዝእትነ ማርያም መሐረነ ክርስቶስ። ስናውቅ በስህተት እያወድን ከሠራነው የማይሠራ ኃጢአት እግዚአብሔር ይፍታ። እስካሁን ወደ 140 ሺህ ብር ተገኝቷል። ቆጠረው ገና ይቀጥላል። እግዚአብሔር ይስጥልን። እግዚአብሔር ይባርካችሁ።